ምን ሆነ ነው? ቁጭ በለ ተረጋግተህ ቁጭ ብዬ እስካሁን ደስ ተረጋግቼ ነው ያወራው። ቁጭ በለ እዚህ ጋር ይተኛል። ቁጭ በለ አስጠፋልኝ። ቁጭ በለ አይጠፋም። መጀመሪያ ሲደፍርሽ አስገድዶ ነው የደፈርሽ ያላንቺ ፍላጎት። አንቺ ልከስከስ ምን አቻለም በምንም ታምጥች ልከስከስ ከታ ያመጣ አንቺ ብዬ ነው እንደዚህ ብዬ ነው ከቤተሰቦቼ እኔ ወጣለሁ ብዬ ነው ወደዚህ የመጣሁት። ካሜራ ይዘህ ምንድን ነው? እሺ ካሜራው እኮ ለመረጃ ብለን ነው እንዴ? መረጃ እኔን እየቀረስክ ነው እንዴ? መረጃ እንትን የምትለው ውጣ እንዴ? በቃ በእናትህ እነሱን አታንሻቸው። እነሱን ጨርሶ ባይመሩሽ ውስጥ ይገሉኛል። አብርሽ እሱንም በቃ ህይወቱን እናጨልመዋለን። ማጥፋት ካለብንም ህይወቱን እናጠፋዋለን ምናምን ነገር ነው። ሰላም ተመልካቾቻችን እንዴት ዋላችሁ? እንዴት አረፈዳችሁ? እንግዲህ ዛሬ በአዲስ ታሪክ መጥቻለሁ። ያው የአውሬው ታሪክ እንዳለ ሆኖ ማለት ነው። እሱንም ትንሽ ከበድ ያሉ ክትትል ላይ ስለሆንን አሁን ደግሞ አዲስ ታሪክ ከሰው ስልክ ተደውሎልኝ ነው ወደ ባለ ታሪኳ ጋር እየሄድኩ ያለሁትኝ። ባለ ታሪኳ ቤቷም አይደለችም፣ ሰው ቤትም አይደለችም። እንዲያው መንገድ ላይ አውጥተው ጥለዋት ነው። ተደብድባለችም፣ እርግዝናም አለባት። በዛ ላይ ተደፍራለች ብለው ነግረውኛል። እና ልጅቷ አሁን ምን እንደተፈጠረባት ለራሴ ራሱ ግራ ነው የገባኝ። ምክንያቱም እቺ ልጅ የቤት ሰራተኛ ነች ብለዋል። ቤት አይደለም ያለችው፣ ጎዳና ነው ያለችው። ተደብድባለች። እንግዲህ አስቡት። በዛ ላይ እርግዝና አለ። አሁን እርግዝናዋ ላይ ስትደበደብ ያመጣባት ነገር እንዳለ ምናምን በቃ ውስጤ ስጋት ሆኖብኝ ነው የመጣሁት። ምክንያቱም እቺ ልጅ በእንደዚህ ሁኔታ ከሆነ የከፋ ከሆነ ማውራት አልችልም። እንግዲህ ተመልካቾቻችን መቼም ቃል አልገባላችሁ። ምክንያቱም ቅድሚያ ወደ ሕክምና ነው ህይወት ማትረፍ ነውና ቅድሚያ ወደ ሕክምና ነው የሚሄደው። ማውራት የምትችልበት ደረጃ ላይ ካለች እየተፈጠረውን ነገር ለተመልካቾቼ እንግዲህ ፊት ለፊት እያወሯት ታሪኳን የምታዋየን ይሆናል። እስከዛው ድረስ ተከታተሉኝና ካሜራ ተከታተሉ። ሰላም ነው? እንዴት ነሽ? ምን ሆነሽ ነው? ምን ሆነሽ ነው? እስቲ ምን ሆነሽ ነው? ንገሪኝ እስቲ። እስቲ ቁጭ ይሄን ቀስ ብለን ነው ራስ ቀስ ብለሽ ቁጭ ቀስ በይ። ምን ያምሻል እንዴ? እንዴት ነሽ ግን አንቺ? በዚህ ሁኔታ ላይ እንደዚህ ማዘኑ ማልቀሱ ያስፈልጋል ብለሽ ታስቢያለሽ? ምን ተፈጠረ? ምን ሆኖ ነው? ምን ሆነሽ ነው? እስቲ እኔ እኮ አሁን አንዳንድ ሰዎች የሆነ ነገር ነገሩኝና ያንን ነገር ከአንቺ አንደበት የተፈጠረውን ነገር ማወቅ ስላለብኝ ነው እዚህ ድረስ የመጣሁት። ምን ተፈጥሮብሽ ነው? ምን ብዬሽ አስረዳሽ? ካልነገርሽኝ ወደ መፍትሄው እኮ አንገባም። ምን ተፈጥሮ ነው? እስቲ ንገሪኝ። ሁሉም የሰፈሩ ሰው ስላንቺ ነው የሚያዝነው፣ ስላንቺ ነው የሚያወራው፣ ስላንቺ ነው አንዳንድ ነገር እየተናገሩ ያሉት። እኔ እንኳን ከዚህ ስመጣ ስንት ሰው አግኝቼ ነው እያዋሩኝ። አንዳንድ ነገር በጣም ጠልቀህ በደንብ የምታውቀውን ነገር እያንዳንዱ ነገር ጠይቃት ላትነግረን ትችላለች ብለውኝ ነው። ምንድን ነው? ቆይስ የተፈጠረው ነገር ምንድን ነው? ይኸውልሽ ማልቀስ እኮ ማልቀስ መፍትሄ አይሆንም። ሲሚኝ የኔ ነገሮችን አቅድይና ልክ እንደ ወንድምሽ አይተሽ የተፈጠረውን ነገር ንገሪኝ እስቲ። ምንድን ነው የተፈጠረው? ንገሪኝ እስቲ የተፈጠረው ምንድን ነው? ሰፈሩ እንደነገረን እኮ ሰፈሩ እኮ ብዙም ነገር አልነገር። ሰፈሩ በጭምጭምታ የነገሩኝ ነገር ቢኖር ሰው ቤት ተቀጥረሽ እንደምትሰሪ እንደነበረ ከዛ ቤት በቃ በጥሩ ሁኔታ ባልሆነ ነው ያባረሯት ምናምን ነገር ብለው ስለነገሩኝ ነው አሁን ወደ አንቺ ጋር መጥቼ ያለውን ነገር በምን ምክንያት ምን አጥፍተሽ እነሱም ደግሞ ምን በድለውሽ ወይ አንቺ ያረግሻቸው ነገር አለ ወይ እነሱ ያረጉሽ ነገር አለ የሚለውን ነገር ከአንቺ ከራስሽ አንደበት። ምክንያቱም አንቺ ነሽ የዚህ ታሪክ ባለቤት። ስለዚህ እስኪ ንገሪኝ፣ ምንድን ነው የተፈጠረው? እስከ መጀመሪያው ጀምሮ ንገሪኝ። እኔማ ምን አደርጋቸዋለሁ? ሰው የላትም፣ ማንም የላትም ብለው አባረሩኝ እንጂ ምንም በቃ ለምንም ምክንያት ምንም ሳታርቂያቸው
እሺ ንገሪኝ። አሁን እኔ እኮ ብዙ ጥያቄ እኮ ዝም ብዬ በደፈናው መጠየቅ አላካተኝም። አሁን ካለሽ ካንቺ አቋምሽ ብዙ ነገር ተመልክቻለሁ። ገብቶሻል አይደል? ግን እንደዚህ ነው ብዬ ድፍን አድርጌ መጠየቅ አልፈልግም። ከመጀመሪያው ጀምሮ አንቺ የተፈጠረብሽን ነገር ማወቅ ስላለብኝ ተረዳሽኝ አይደል? አሁን በዚህ ሁኔታ ሰራተኛ አሁን ሰው ቤት ብዙዎቹ ከሌላ ቦታ ይመጡና ሰው ቤት ይገባሉ አይደለ? ወይ በሆነ ነገር ወይ ዕቃ ወስደው ወይ የሆነ ነገር ወይ ከባለቤት ከሚስት ባለቤት ጋር ያልሆነ ነገር ሲፈጥሩ ወይ ሲጨቃጨቁ ምናምን ነው የሚባረሩት። አንቺ ግን በምን ምክንያት ነው? አሁን አንቺ በደለኛ እንዳልሆንሽ ነው፣ ተበዳይ እንደሆንሽ ነው የሰፈሩ ሰው የአካባቢ ሰው እየነገረን ያለው። ምንድን ነው የተፈጠረው እኮ ንገሪኝ እስቲ። ያው እንግዲህ ከነሱ ቤት ከገባሁ በልጅነቴ ነው የመጣሁት ከነሱ ቤት። ኦኬ፣ በጣም ልጅ እያልሽ ማለት ነው? እሺ። እና በቃ እትዬንም ብዙ ስራ ነው የማግዛት፣ ወንዶች ስለሆኑ ልጆቿ ሴት ልጅ የላት። እሺ። እና የሆነ ጊዜ እትዬም የለችም፣ ትንሻቸው ልጅም የለም የነበረ እና የመጀመሪያ ልጇ ነበረ ከቤት። እሺ አይዞሽ፣ ተረጋጊ። መጀመሪያ ብትረጋጊ እኔ ደስ ይለኛል። ገብቶሻል? ያለውን ነገር ሁሉንም ነገር በግልጽ ማወቅ ስለምፈልግ ከምሰራበት ላይ መጡ የደፈረኝ። እንዴ የደፈረኝ? እስቲ የደፈረኝ ማለት ስትይ አስገድዶ ነው የደፈረሽ እንዴ? እትዬ ያውቃሉ ይሄን ነገር? አያውቁም ማለት እኔም አላወኩም ነበር እኔ ማለት ምን እንደሚደረግ ምናምን። ትምህርትም ብዙም ተምሬ አይደለም ወደዚህ የመጣሁት፣ አቋርጬ ነው የመጣሁ የነበረ እና የሆነ ጊዜ ሆዴን ሲያመኝ ምናምን ወደ ሐኪም ቤት ሄድኩ። ከዛም በኋላም ቆይ እስቲ ይኸውልሽ፣ ቆይ መጀመሪያ ይኸውልሽ ምን መሰለሽ፣ መጀመሪያ ሲደፍርሽ አስገድዶ ነው የደፈርሽ ያለ አንቺ ፍላጎት? አንቺ ፍላጎት ምንም የለሽም። ስለዚህ ይሄ ነገር ታዲያ ለምን እያልነገርሻቸው? እኔ እንዴት ብዬ ነው የምነግራቸው? ከዛም በኋላ ነው ማለት ወዴ ከገፋ በኋላ ነው ስነግራቸው አንቺ የኛን ስም ለማጥፋት ነው የተነሳሽ ብለው ያባረሩ። እንዴ ሴት ነሽ፣ በልጅነትሽ ነው እዛ ቤት የመጣሽው አይደለ? በልጅነትሽ መጣሽ፣ ሁለት ወንዶች አሉ እዛ ቤት ውስጥ። ስለዚህ ይሄን ነገር ስትነግሪያቸው እንዴት ነው አንቺን ሳያምኑ ያባረሩሽ? ስም ልታጥፊ ነው ወይ? ከሌላ ሰው ጋር ውጪ ግንኙነት አለሽ? ሌላ ሰው ወጥተሽ ልታገኝ ሞክረሽ አስፈቅደሻቸው ታውቂያለሽ? አራኔ በጭራሽ ወጥቼም አላውቅም። እና ታዲያ እንዴት ምን ያህል እርግጠኛ ሆኑ? በቃ ማለት ስማችን ለማጥፋት እኛም እዚህ ሀብት ምናምን ስላለ እሱን ለመውረስ ነው እንጂ ከዛ ማንም ጋር ሱቅ ምናምን እያልሽ እየሄድሽ ከአንዱ ጋር አርግዘሽ ይሆናል እንጂ በጭራሽ የኔ ልጅ አንቺን አይደፍርሽም ምናምን ብለው አባሩ። እሱ ምን አለ? እሱስ ምን አለ? እሱማ እንደውም ሁሌ ነበረ የሚደበድብኝ። እንዴ ለምን ሁሌ የሚደበድብሽ? ለምን ወደ ኋላ አስወረድሽም ነበር ምናምን ነበር። ይሄ ደግሞ ካወቀ ትልቅ ከሆነ በኋላ ነበር ያወቁ። ከዛም ዶክተሮቹ ለማስወረድ እንትን ስል እኛም ሀገር ይሄ ነገር ነውር ነው ማለት ልጅ ማስወረድ ኃጢአት፣ ዶክተሮቹም ደግሞ አይሆንም አሉ። አንቺ ፈልገሽ ነው በራስሽ የመጣሽው ነገር ነው እኮ። ከጊዜ በኋላ ነው አንቺ ማለት ሆድሽ እየገፋ ከመጣ በኋላ ነው ያወቅሽው። ስለዚህ አሁን በዚህ በፌስታል ነው ዕቃሽን ሰጥተው ያባረሩሽ ያለምንም ነገር? ኧረ ያለምንም ነገር የሰራሁበትንም እስከ ልጅነት። ስንት ዓመት ሆነሽ? 8-9 ይሆነኛል። 8 ዓመት 9 ዓመት እኮ። ታዲያ ቆይ አሁን ከዛ ምን ያክል ብር ይኖርሻል አሁን እሳቸው ጋር? እኔ ማለት እስከ ዛሬም ሰጠውኝ አያውቁም። የባል ምናምን ሲሆንም ይሄንን ቢጃማ ምናምን ነው እንጂ የሚገዙልኝ ስትወጪ ምናምን የሆነ ቁም ነገር ሲኖርሽ ነው ብሩን የምሰጥሽ እያለች ሁሌ ነው እንትን የምትለኝ። ባንክ ነው ማስቀምጥልሽ ምናምን ነበር የምትለኝ። ከዛ በቃ ስለዚህ ምንም ሳትሰጠኝ ነው ያባረረች። ያለ በቃ ገንዘብሽንም ምንም ሳትሰጪ። አሁን አንቺ እንደማየው እንግዲህ ይኸው ዕቃሽ በፌስታል ያለው
አንቺም እዚህ የአካባቢ ሰዎች እንደነገሩኝ ከሆነ በጣም ተቸግረሽ ከብዶሽ የምትሄጂበት አጥተሽ መጠለያም የለሽም። አንድ ጎረቤት ታድሪያለሽ። 3 ቀን ምናምን ነበር ይሁን 3 ቀን ነው ምግብ ከበላው። አሁን ነው የሆነ ሴት የሰጠች እዚህኛው ቤት የምትኖራለች እና ይህን ነገር ለማንም ሰው ማለት ወደ ህግ አካልም ምናምን ሄደሽ ለመናገር አልፈለግሽም? እኔ ምንም አውቀው ነገር የለኝም። ያው ይህንስ ደግሞ ለማን ብዬ እንደዚህ ብዬ እናገራለሁ? ያው ሰፈሩ ምናምን በጣም ሲያስጨንቁኝ ጊዜ ነበር ለእነሱም የነገርኳቸው። አሁን እኮ ምን መሰልሽ ይኸውልሽ እንደዚህ አይነት አስገድዶ ሰው ያለ ፈቃድሽ የሚደፍርሽ ሰው ብዙ ጊዜ ሴቶች እህቶቻችን ላይ የሚፈጸም ነገር ነው። ግን በስነ ልቦና ውስጣቸው ስለሚጎዳና ስለሚረበሽ ወደ ህግ ቦታ መሄድ አይፈልጉም። ሰው ምን ይለናል የሚል ፍራቻ አለባቸው። አንቺ ግን ይሄ ነገር ተደረገብሽ፣ አንቺም የዚህ አይነት ስሜት ነበር እየተሰማሽ የነበረው ወይንስ ለመውጣትም ለመሄድም ስትፈልጊ የሚያስፈራሩሽ ነገር አለ? ሲጀመር እንደዚህ ብለሽ ለማንም እንዳትናገሪ፣ የኛ ልጅ አንቺን ምንም ነው የማያደርግሽ፣ ዝም ብለሽ ስማችን ለማጥፋት ምናምን እና ደግሞ እንደዚህ ካልሽ በቃ እንገልሻለን ምናምን ነው እያሉኝ ነበር እኮ። ስላስፈራሩሽ ነው ዝም ያልሽ? ቆይ እኔ የምልሽ እርግዝናውን ያወቅሽ ጊዜ ማለት ነው ለእሱ ነግረሽው ነበር? አሁን ነግሬው ነበረ። ሂጄ ሲያመኝ ምናምን ሕክምና ከሄድኩ በኋላ ስመለስ ነገርኩትኝ። ከዛም በኋላ ነው በቃ ሁሌ የሚደበድበኝ ምናምን ነገር። ለምን አረገሽ ብሎ እኮ አሁን የሚመታሽ ማለት አንቺ ወይ መረሮሽ ከቤት እንድትውጪ ምናምን ነገር ነው። እናትየዋም እንዲያውቁ ስላልፈለጉ አይደለ? ከዛም በኋላ ግን እናትየዋም አውቀው ነበር። እናትየው በጣም ነው የሚገርመው። ግን ቆይ እኔ የምልሽ ሌላ አንድ ደግሞ ጥያቄ አለኝ። 2 ወንድ ናቸው ብለሻል። አንደኛው ወንድምዬውስ የእሱ ታናሽ ነው ብለሽኛል። እንደው ስለዚህ ጉዳይ ለእሱ እንኳን ለደፍረሽ ለማውራት ለማማከር አልፈለግሽም? አልሞከርሽም? ማለት እሱም ትንሽዬ ልጃቸው የዋህ ምናምን ነገር ነውና ከትልቅ ልጃቸውና እናትየው ይኖሬ ለማንም ማውጣትም አልፈለጉም። 2 ብቻ ነው በቃ መያዝ የፈለጉ። በጣም ነው የሚያስቸግረው። አሁን አንቺ ቆይ ቤተሰቦችሽ ጋር ምናምን መመለስ ሀሳብ አለሽ? ብዬ ነው እንደዚህ ብዬ የምሄደው ከቤተሰቦቼ ወጣለሁ ብዬ ነው ወደዚህ የመጣሁት። አይዞሽ አሁን አታልቅሽ፣ ራስሽንም አታስጨንቂ። ሰማሽኝ አይደለ? አሁን እኛ እኮ ወደ አንቺ የመጣ ነው አንዳንድ መፍትሄዎችን ገብቶሻል። ባለን አቅም ወይ እንረዳሻለን ወይ ወደ መፍትሄው እንዴት መሄድ እንዳለብሽ እነሱንም ሄደን መጠየቃችን አይቀርም። ሄዳችሁም አትጠይቋቸው። ምን ይገልኛል ማለት አንቺ እኮ አሁን ከዚህ በኋላ እኛ ጋር ነው ያለሽው። ስጋት አይፍጠርሽ። ይኸውልሽ ልንገርሽ፣ አሁን አንቺ እኛ ጋር ስለሆንሽ ማደሪያም አይቸግርሽም። ገብቶሻል አይደለ? ሰማሽኝ? ስለዚህ በእኛ ስር ስለሆንሽ እነሱን ምንም ያስፈራሽ ነገር የለም። አይሆንም። ይህን ነገር እነሱ ማወቅ የለባቸው። ማንም ሰው እንደሰማ መናገር የለም። ለምንድን ነው በዚህ መጠን በዚህ ልክ ለምንድን ነው የምትፈሪያቸው? ምን አስፈራሽ? እዚህ ጋር ይታያል። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ያደረጉሽ? ብረት አግላ ነው የጠበሰች። በስመ አብ ወወልድ በዚህ መጠን። እሺ ሌላ ቦታስ ምን ያደረጉሽ ነገር አለ? ሌላ ሲጎዱሽ ነገር አለ? ሁሌ ነው የሚመቱ ምናምን ጀርባ አካባቢ እዚህ ጋር ስላለ እኮ ልሽ አሁን እኮ እነሱን በምንም አትገናኝም ከዚህ በኋላ ተረዳሽኝ አይደለ? ስለዚህ ምንም የሚያስፈራሽ ነገር የለም። አንቺ እኛ ጋር ነው የምትቀመጪው፣ እኛ ጋር ነው የምትሆኚው። ስለዚህ ምንም የሚያስደነግጥሽ የሚያስፈራሽ ከዚህ በኋላ ከነሱ ጋር ምንም የምትገናኝበት ነገር የለም። ስለዚህ ይኸውልሽ አሁን አንቺ ማለት ነው እኛ ለእኛ ማመቹ እንዲሆን ምንም የደበቅሽንም ነገር ካለ ሻላር ይኸውልሽ ልንገርሽ፣ ስሚኝ፣ አሁን በተረጋጋ ነገር ነው ማስረዳሽ ያለሁት። እያመመሽ ነው? ስሜት አለው ወገብሽን እኮ። ሌላ ቦታ የመቱሽ ቦታ አለ? ጀርባዬን አካባቢ መተውሻል? ሕክምና ሄደሻል? እና ምን እንዴት ነው የሚያደርግሽ? የስጋ ጎንና ጎን በጣም ነው የሚወገኝ። እንዴ እኮ ሆድሽን ምናምን የመቱሽ ነገር አለ? እነሱ አላውቅም፣ ብቻ እዚህ ጎን ላይ በጣም ነው የሚያመኝ እኮ። ወይ ወድቀሻል ሲመቱሽ? አላውቅም፣ ብቻ ሶፋም ስላላቸው ወይ እንደዚህ መቶኝ አላውቅም። ጎኔን ብቻ እኮ ጥሩ ላይ አይደለሽም። አሁን እኮ ስትቀመጪ ራሱ አቀማመጥሽ
ጥሩ አይደለም። ወደዛ እያረግሽ ነው፣ እያጋደልሽ ነው የተቀመጥሽው። ስቀመጥ ትንሽ እንትን ይላል፣ ብዙ ጊዜ ስቀመጥበት ያምሻል እኮ። ስለዚህ ይኸውልሽ አሁን አንድ ነገር ልንገርሽ። አሁን አንቺ የተፈጠረውን ነገር በደንብ ታስረጅኛለሽ፣ ገብቶሻል? ከዛ በኋላ እኔና አንቺን ጉዳይ ከጨረስን ወዲህ የኔ ጋር ሰዎች አሉ፣ ሕክምና ቦታ ላይ ይወስዱሻል። ገባሻ? የልጅሽንም ጤንነት ያንቺንም ጤንነት ሐኪም የግዴታ ቼክ ማድረግ አለበት። ምክንያቱም አሁን ላይ እኔም የጤነኛ ሰው ሁኔታ ላይ አይደለም ያለሽው። ገብቶሻል? ወደዚህ እያጎነጠለጠሽ ነው። ስለዚህ ይኸውልሽ ልንገርሽ፣ አሁን አንቺ እኛን መርዳት ያለብሽ ምን መሰልሽ? እየተፈጠረ አሁን ለምሳሌ በምን ምክንያት አሁን አንቺ ሊደፍርሽ የመጣው በምን? አሁን አንዳንድ ሰዎች እኮ ዝም ብለው ወደዚህ አይነት ጉዳይ ውስጥ ሲገቡ ያንቺ አለባበስም ሊሆን ይችላል፣ ወይንም ያንቺ አቀራረብ ሊሆን ይችላል። ገብቶሻል? ወንድ ልጅ ነው ወደዛ ውስጥ የሚያሳስበው። አንቺ እኮ በየዋህ ጎን ነው የቀረብሽው። ገባሻ? ግን ያ ወንድ ልጅ ደግሞ በየዋህነት ቀርበሽው መጥፎ ጥቃት ሊያደርስብሽ ይችላል። ምክንያቱም አንቺ በየዋህነት ነው የቀረብሽው፣ ሌላ ፍላጎት የለሽም። እሱ ግን በየዋህነት ስለቀረብሽው ሌላ ፍላጎት ኖሯት ይሆናል ብሎ ይሆናል እንደዛ ያደረሰብሽ፣ ወይንስ እንዴት ነው? እስቲ እኔ ባለባበስ ሙሉ ጊዜ ቢጃማ ነው የምለብሰው ከቤት እኮ። እንደዚህ ረጅም ሰዓት ቁጭ ብላችሁ አውርታችሁ ምናምን ታውቃላችሁ ከሱ ጋር? ኧረ በጭራሽ ምንም አናውቅም። እና እንዴት ነው እኮ እሺ፣ አሁን እንደዚህ አይነት ፍላጎትሽ ሊያድርበት ይችላል ብለሽ የምታስቢ የምጠረጥሩ ነገር አለ? እኔ አላውቅም። እኔ እንዴት ላውቅ እችላለሁ? ይሄንን በቃ እንዲሁ ምንም በቃ ዝም ብሎ ነው በደፈናው። ቆይ የዛን ሰዓት ስራዬ ብሎ አመቻችቶ ሰው በሌለበት ነው ወይንስ እንዴት ነው ነገሩ? አሁን ማንም አልነበረም። ትንሽዬ ልጃቸው ትምህርት ቤት ኮሌጅ ነው የሚማር፣ ከዛ ሂዶ ነበረ። እትዬም ገበያ ወጣ ነበረ። ጠጥቶ ነበር? ኧረ አልጠጣም። ስለዚህ አሁን ይኸውልሽ ሰው መጠጥ ጠጥቶ መጠጥ አሳስቶ ነው ይላል። እሱ ግን ሳይጠጣ ከሆነ አስቦበት አቅዶ ነው ይሄን ነገር ያደረገው። እንደዛ ነው የሚመስለኝ። ስለዚህ አሁን አንድ ነገር ልንገርሽ፣ በእኛ የምትተባበሪን እኛ እነሱን ካዋራናቸው አንዳንድ ቃላቸውን ከተቀበልን በኋላ አንቺ በምንም አይነት መልኩ ሀሳብሽም ቃልሽም እንዳይቀየር እነሱ ጋር ባንሄድ ነው። በቃ እኔ ምንም እንትን አልልም። እነሱን አታንሻቸው። እነሱን ጨርሶ ባይምሩሽ ውስጥ ይገሉኛል። ከዚህ በላይ እኮ አሁን እዚህ ጋር ያደረጉሽ ነገር በጣም ያስጠላ የሚሰቀጥጥ ነገር ነው። እንግዲህ አትንኪ ቆይ በስመ አብ እንደው እንዲህ እስክትሆኚ ድረስ ምን አለ ለሰው ወተሽ እንደዚህ እያረጉኝ ነው እንዲህ ነው ሊገሉሽ ድረስ ነው እንዴ በዚህን ያክል የምትጠብቂው እንዴ? እንዳትናገሪ ምክንያቱ ምንድን ነው? ቆይ ምን ብሎሽ ነው? እንገልሻለን። እሱ ብቻ አይደለም፣ የኔ ታናሽ ወንድም አለ። ከእነሱ ዘመድ ቤት ነው የሚኖረው። ያንቺም ወንድም ነው አብሮሽ የመጣው? አይ ከተወሰነ ጊዜ በኋላ ነው የመጣው። እነሱ ልጁን ያመጡት ማለት ነው? እሺ፣ የእነሱ ዘመድ ቤት ነው ያለው። እሺ። እና እኔ በየሳምንቱ አንድ ቀን በሁለት ሳምንት አንድ ቀን ምናምን እየሄድኩ አየው ነበር። እሺ። ከዛ ያንን አስቆሙኝ ማየቱ እና በቃ ይህንን ነገር ለሰው ከተናገርሽ እሱንንም በቃ ህይወቱን እናጨልመዋለን፣ ማጥፋት ካለብንም ህይወቱን እናጠፋዋለን ምናምን ነገር ብሎ በወንድም ያዙ። በሱ ነው ይዘውሽ እንዳታወሪ ያደረጉሽ? አሁን ወንድምሽ የት እንዳለ ታውቂያለሽ? በምን ሁኔታ ውስጥ እንዳለ ታውቂያለሽ? ለምን አሁን አንቺ ከዚህ ከቤታቸው ለቀሽ ወጥተሻል? ምናልባት ለሰው ተንፍሰሽ ሊሆን ይችላል ብለው እኮ ነው። እሺ ወንድምሽስ የሚኖርበትን አካባቢ ታውቂያለሽ? አዎ ሄድ ነበር እኔ እኮ። እንዴት ነው አሁን አንቺ በምትሄጂ ሰዓት ወንድምሽ እንዴት ነው ሁኔታው? አሪፍ ላይ ነበረ ማለት እየተማረም ነበር፣ የሚፈልገውን ነገር ያደርጉለት ነበር። ከዛም በኋላ ግን በቃ እኮ ለሱ ብለሽ ነው አንቺ መስዋዕትነት የከፈልሽው። ወንድሜ ምንም እንዲያደርጉብኝ አልፈልግም። አሁን አንቺ እኮ ሳይሽ ልጅ ነሽ። እድሜሽ ስንት ነው ግን? ስንት ነው እድሜሽ? 19 መሰለኝ። 19 መሰለኝ። እንግዲህ በጣም እኮ ነው የሚገርመው። እና አሁን ይኸውልሽ ልንገርሽ፣ አሁን ማድረግ ያለብን ነገር ቢኖር ምን እንደሆነ ታውቂያለሽ? አንቺ መጀመሪያ ይሄንን ነገርሽን ምናምን ነገር ሐኪም ሊያየው ግድ ይላል። ገባሽ አይደለ? ሐኪም ሊያየው ግድ ይላል። አንቺ የምትፈልጊው የምታስታውሽው የሆነ ነገር የደበቅሽ የረሳሽ ነገር ካለ ልክ እንዳሁኑ ንገሪኝ።
ለምን መሰለሽ አንቺን ሐኪም ቤት ከወሰድን በኋላ እነሱ ጋር ከመሄዳችን በፊት የወንድምሽን ደህንነት ማረጋገጥ መቻል አለብን። እነሱ ጋር ማትሄዱ እባካችሁ ወንድሜ እኮ ወንድምሽም ደህና እንደሆነ የእሱንም ማረጋገጥ እንፈልጋለን። ወደ እሱ ጉዳይ እንሄዳለን። ተረዳሽኝ አይደለ? መጀመሪያ ወንድምሽን ደህንነት ነው የምናረጋግጠው። ደህና ከሆነ ግን እነሱ ጋር ሄደን እነሱን ደግሞ ለብቻ የሚሉትን እንሰማለን። ገባሽ? አሁን አንቺ የምትይንን ነግረን አሁን እነሱ እኮ ፈልጋ ነው ሊሉ ይችላሉ። እንደዚህ ያደረገችው ፈልጋ ነው። አሁን አንቺ ቅድምን ብለሽኛል እኮ ሀብት ንብረት ፈልጋ ስማችን ልታጠፋ ፈልጋ ነው እንደዚህ ያደረገችው አሉ። አንቺ ደግሞ እዚህ ጋር ተደፍሪ ነው ያልሽው ያለ ፍላጎትሽ። ስለዚህ ይሄንን ነገር ገብተን መጀመሪያ እነሱን እንጠይቃለን። ሰማሽኝ አይደለ? እነሱን እኛ እናጣራና እነሱ የሚሉንን ቃላችን እንቀበላለን። ከዛ በኋላ የሆነ ሰዓት ላይ ደግሞ አንቺ በመልካም ጤንነት ላይ ምናምን ሆነሽ ጥሩ ስትሆኚ ያው ያለውን የሐኪሙን የሚነግረን ውጤት ሰምተን አመተን ፊት ለፊት እናወራለን። ግን ጥሩ ጤንነት ላይ ካልሆንሽ ደግሞ ጥሩ ጤንነት ላይ እስክትሆኚ ድረስ መጠበቅ ግድ ይለናል። ስለዚህ አንቺ ከእኛ ጋር ነው የምትቆኘው፣ እኛ ጋር ነው የምትቆየው። እንደዚህ ቀደም እንዳሳለፍሻቸው ቀናት መጥፎ ቀናቶችን አታሳልፊም። ገባሽ? የምትፈልጊውን ነገር ትመገቢያለሽ፣ የምትፈልጊው አልጋ ላይ ይተኛለሽ፣ እንደ ልብሽ ትሆኛለሽ። ነፃነትሽን ነው ምንሰጥሽ። ገባሽ? ግን አሁንም ደግሜ ልንገርሽ፣ ምንም ሌላ ከጀርባሽ የደበቅሽው ነገር ምንም ነገር የለም አደለ? እርግጠኛ ነሽ? ስለዚህ አሁን የእኛ ሰዎች አሉ፣ እኛ አጠገብ ነው የሚገኙት። ከእነሱ ጋር ሆነሽ ወደ ሕክምና ትሄጃለሽ። ሰማሽኝ አይደለ? ስለዚህ የወንድምሽንም አድራሻ ትነግሪንና እኛ በወንድምሽ አድራሻ እንሄድና የወንድምሽን ደህንነት ጤንነቱን ሁሉ ነገር እናረጋግጣለን። ስለዚህ አንቺ አሁን ማድረግ ያለብሽ ምን መሰለሽ? ይሄ በውስጥሽ ያሸው ልጅ ገብቶሻል። አንቺ በተጨነቅሽ ቁጥር እዚህ ጋር አሁን የሆነ ነገርም የመታኛል አልሽ፣ ጤንነትሽም ጥሩ ላይ አይደለም፣ ወደዚያ ያንቆራጥሻል። ስለዚህ በተጨነቅሽን አንቺ በምታዝኝ ሰዓት ልጁ ላይ የሚሆነ ነገር እንዳይፈጠር እኔ አላቅም። አሁን ለምሳሌ በሀሳብሽ ይሄ ልጅ ላትፈልጊ ትችያለሽ። ገብቶሻል። ግን በቃ ልጅ ነው እሱ፣ ምንም ጥፋት የለበትም። ገባሽ አይደለ? ስለዚህ የልጁንም ጤንነት በማይነካ መልኩ ራስሽን መጠበቅና መንከባከብ አለብሽ። ከዚህ በኋላ አይምሮሽን በምንም ጉዳይ ማስጨነቅ የለብሽ። ገባሽ አይደለ? ስለዚህ እነሱ ጋር በምትሄጂ ሰዓት በቃ ተበዳይ ነሽ፣ ተበዳይ በቃ በተበዳይ ጎን ቆም። እንዳሁኑ እንደምታለቅሽው ምናምን አይደለም አልቅሰሽ መነጋገር፣ ፊት ለፊት የተፈጠረብሽን ነገር መናገር በቃ። ስለዚህ አሁን አንቺ ከኛ ሰዎች ጋር ወደ ሕክምና ትሄጃለሽ። እሺ ምን ይመስልሻል? እንደዛ ይሻላል። ስለዚህ ስለ ወንድምሽ በፍጹም እንዳታስቢ፣ ስጋት አይገባሽ። እሺ አሁን ተነሽና የእኛን ሰዎች አገናኝሻለሁ፣ ከእነሱ ጋር ትሄጃለሽ። እሺ ቆይ እኔ ልብሱን ልያዘልሽ። ቀስ በይ፣ ቀስ በይ። እንግዲህ ተመልካቾቻችን አሁን ቤቱን አግኝተነዋል። እሷም ደግሞ ሕክምና ላይ ነበር የቆየችው። ማለት አሁን ጥሩ ጤንነት ላይ ነች። ያው ክትትሏ እንዳለ ሆኖ ማለት ነው። አሁን ከዚህ በኋላ የሚከታተላት ሐኪምንም አዘጋጅተናል፣ ወረቀትም እንዲወጣለት አድርገናል። ያው ምክንያቱም ያለችበት ሁኔታ እኔ ምንም በራሴ በኩል ደስ ስላላለኝ ሕክምና አሁን ግን ጥሩ ጤንነት ላይ ነች። አሁን ሰዎቹ ቤት ደርሰናል። ሰዎቹ ቤት አሁን እሷንም ይዤ መጥቻለሁ። ነይ ከእሷ ጋርም እስቲ ገብተን ያው ፍራቿን ሁሉ የቀረፍኩላት ይመስለኛል። በአንደኛ በጤንነቷ ላይ የሰማችውም ነገር ደስ የሚል ነገር ነው። ሁለተኛ ነገር ደግሞ ያው ያለውን ነገር በትንሽም ቢሆን ትንሽ ኮንፊደንስ ሰጥተናታል። እኛ ጋር በነበረችበት ሰዓት ብዙ እንክብካቤ አድርገውላታል የኔ የስራ ባልደረቦች። ስለዚህ አሁን በእርግጠኝነት እንደምትተባበርኝ እርግጠኛ ነኝ። በምንም ነገር ምንም የተፈጠረብሽ ነገር ካለ ፊት ለፊት ነው ማውራት ያለብሽ። ገብቶሻል? ስለዚህ እንትን እንዳትይ የመፍራት ምልክት አሁን ስትመጪ እየፈራሽ ነበር። እዛ ተነጋግረን ነበር። አሁን እዚህ እነሱ ቤት አካባቢ ጋር ስንደርስ ፍራቻ እያየሁብሽ ነው። በቃ ማለት እኔ እንዲገሉኝም አልፈልግም። ወንድሜንም እኮ እኔ ነገርኩሽ እኮ አሁን እዚህ ደርሰናል አይደል? ብንመለስ ይሻላል። እኔ የምልሽ አሁን እዚህ ደርሰናል፣ ግድ የለሽም። ስለዚህ እንግባና ልንገርሽ፣ አንቺ ራስሽ ቆይ ዝም ብለሽ ስታስቢ እስከ ዛሬ ድረስ እነሱ ጋር ስትቀመጪ 9 ዓመት ብለሻል አይደለ? 9 ዓመት ስትቀመጪ በዛች በትንሽ የፌስታል ነው ልብስሽ
አንዳንዴ ቢጃማ ይገዙኛል ከደሞዜ ላይ። ቢያንስ የሰራሽበት ጉልበት በደልሽን ታዩ፣ የልጅነትሽን መማሪያ ጊዜሽን ያጠፋሽበትን ሰዓት እሱ አይቆጭሽም እኮ? ስለዚህ ይኸውልሽ ልንገርሽ፣ በእኔ ተማመኝ። ስለዚህ ያለውን ነገር ያለውን ሂደት ገብተን ከነሱ ጋር አብረን እንስማ። ችግር የለውም በቃ አንቺ እንትን እንዳትይ እሺ። ተከተል ካሜራ ደህና ናችሁ? እንዴት አለች? ሰላም ነህ? ምን ፈልገሽ መጣሽ? እንዴት ምን ፈልገሽ መጣሽ? አይ ማለት ቆይ ወዴት ነው? ገብተን እናውራ። ቆይ እንዴ ዝም ብሎ የሰው ቤት ዝም ብሎ ይገባል እንዴ? የሰው ቤት እኮ አይደለም እሷ አንቺ ልጅ አሁን ምን ፈልገሽ መጣሽ? ሲጀምር ይሄን ነው አሁን ደህና ጥሩ ልጅ ነው ብለሽ ነገርሽ ማለት ነው አይደል? እንተዋወቃለን እኔ አባት ከዚህ እኮ አሁን እንድንተዋወቅ እኮ ነው እኮ። ምን ፍለጋ ነው መጀመሪያ መጣሽ? አልገባኝም። አንዴ ማውራት እንችላለን እኮ ምን ቀርቶሽ መጣሽ? ሲጀምር እኮ ማውራት እንችላለን ወይ? አሁን እዚህ ጋር ቆመ ነው የምታወራው? ምንድን ነው በሰፈር በእንደዚህ ሰፈር ውስጥ ስማችን አስጠፍተሽ ሄድሽ። አሁን ምን ቀረኝ ብለሽ መጣሽ? ልንገርሽ ስማኝ። ኧረ ዞር በይ በእናትሽ። ተረጋጋ። መጀመሪያ እሷ ስለአንተ መልካም ነገር ስትነግረኝ ነበረ። ይኸውልህ ምንም ትንገርህ ምን እንዳደረጋቸው እኔ ምን እንደሆንክ እራሱ አላውቅም አባቴ። ዝም ብላችሁ መታችሁ አሁን ገብተን ነገር የሰው ቤት የተከበረ ቤት እኮ እናውቃለን። እሱማ እኛ በመጥፎ እኮ አይደለም የመጣ ነው። አንኳኳን ከፈትክልን እኮ አይደል? ምንድን ነው እዚሁ ጋር ንገረኝና እዚሁ ጋር በር ላይ አቁመን አሁን እሷ ምንድን ነው? አይ ነው አይደለም። ይኸውልህ ከእሷ ጋር የተለያየንበት የራሳችን ምክንያት አለ። ገባ? የማይደረግ ነገር አድርጋ ነው ከዚህ ቤት የወጣችሁ። ስማችን አስጠፍታ ነው የወጣችሁ እኮ። እሱን እኮ ማወቅ ስለፈለግኩ ነው በጣም። ኧረ እዚህ ቤት እንድገባ አሁን ወንድም ከረጅም ቦታ ነው የመጣ ነው እኮ አልኩህ። ይኸውልህ እኔ እሷን ይዘህ እዚህ ቤት መግባት አይቻልም አባቴ። እኔ ብቻዬን ገብቼ ነው ማውራክ። ቆይ እባክሽ ቆይ አንድ ጊዜማ እኔ ብቻዬን ገብቼ ነው እንድታወራኝ የምትፈልግ ፈቃደኛ ብትሆነው አይደል? አንተም ቢሆን ይኸውልህ አንተም አሁን አላወቅኩም ወንድሜ። እሷን ይዘህ ተዋወቃለና ታዲያ በር ላይ ቆመ ነው አይ እኮ አይደለም። እሷን ይዘህ ቤት እግዚአብሔር ቤት እኮ ነው። ቤት እግዚአብሔር ቤት ነው። እቺ ልጅ ተቸግራ ነው ያገኘኋት መሄጃ አታ እኮ። እሺ አባቴ ምንድን ነው? እሺ እኮ እሺ ገብተን እናውራ። ወዴት ነው የምትገባው? ቆይ አይደለም ዝም ብሎ አይገባም እንዴ? ምን ሆነህ ነው? በቃ ገብተን እናውራ እንዴ። ምንድን ነው የምትገባው? የተከበረ የሰው ቤት ስንት ዓመት ሙሉ የታውቃታለህ። ስለሷ ነገር ምንም አታውቅም። ምንድን ነው? የኔ ወንድም እባክህ ዝም ብሎ የሰው ቤት ዝም ብሎ ውጪ። አንቺ እስቲ ተወት። ምንድን ነው ተወት። ከኔ ጋር ነው እሷን ከየት ነው ይዛት የመጣው? ከኔ ጋር ነው ተርጉጭ። እሱ ጋር ፈለ ቁጭ ተነሽ እንዴ። ምንድን ነው? የት ነው የምትቀመጠው? ተረጋጋ መጀመሪያ ቁጭ። የኔ ወንድም ይኸውልህ ምንም አታውቀው ነገር አለ። አንተም ራሱ እኮ መግባት የለብህም። እሺ በቃ የሰው ቤት እኮ ነው አይደል? ይኸውልህ ልንገርህ አንድ ነገር ልንገርህ። እንደ ሰለጠነ ሰው ቁጭ ብለን እናወራ። ሰማኛለህ አይደለ? አንተ ቤትህን ያከበርከው አይደለ? ስማ ቤትህን እንድናከብር ነው የፈለግከው አይደለ? ነው አይደለም? እሺ ቤትህን እንድናከብር ነው የፈለግከው። እቺ ልጅ መከበር የለባትም? እንደዚህ ነበር ላይ ቆመ እንድናወራ ነው የፈለግከው። ምን ሆነች? አትያትም እንዴ? ምንም አልሆነች። የትም ተንዘላዝላ ያመጣችሁ ልጅ ነው። ምን እናውቃለን? አይመለከተኝም እኮ። እሱን ነው እኔ ማወቅ የፈለግኩት። የእሷን ብዙ ነገር ሰምቻለሁ። አንቺም ልክ ላትሆኚ ትችያለሽ። እውነቱ ያለው እነሱ ጋርም ሊሆን ይችላል ብዬ የእሷንም አመኔታ ብዙ ነገሯን አምኜ አይደለም የመጣሁት ወደዚህ ስመጣ። ሰማኸኝ? ስለዚህ አሁን ቁጭ ብለን እንደሰለጠነ ሰው እናውራ። ወጣት ነህ አንተ። ሰማከኝ አይደለ? እኮ ተረዳኝ። እሺ ይኸውልህ ልንገርህ፣ ብዙ ጊዜ አንፈጅም። 10 ደቂቃ የምትሆን ጊዜ ስጠን። እኔ አሁን የሉም። እባክህ ውጭ ውጡልኝና የምንነጋገር ከሆነ ደጅ እንነጋገር። ወደ ውጭ ወዴት ሆነ ነው የምንወጣው? ማወቅ ያለበት ነገር እንደመጣህ እራሱ አላውቅም። ስንት ጊዜ ከርማ ምን? ኧረ ተው ብቻ ውጡ። ስንት ጊዜ ከርማም እኮ እናንተ በግፍ አባረራችኋል። ይኸውልህ ምንም የምታውቀው ነገር የለም እኮ። እንተዋወቃለን ማለት እኮ። ስለዚህ እኔ አልወጣም ከዚህ። ውጣ። የሰው ቤት እኮ ነው ያለኸው። የሰው ቤት እኮ ነው ያለኸው። ልንገርህ ስማኝ፣ የምፈልገው መረጃ እስካላገኘው ድረስ። የምን መረጃ ነው? ስለምን መረጃ? አንተ ሲጀምር ከየት ነው የመጣኸው? ለምንድን ነው መረጃ ስምሰጥህ? እኔ አንድ ነገር ልንገርህ፣ እንደሱ አይነት ሰው የተበደለ ሰው ካለ በምንም መልኩ እሷን በደል ልትሆን ትችላለች እኮ አይደለም። አንተ ምንድን ነህ ነው? አንተ አሁን ስም እያጠፋችን ነው። የቤተሰቦችን ስም አጥፍታለች ብለህ ነው አይደል የነገርከኝ? አዎ ስም አጥፍታለች። ስለዚህ አንተ በዚህ ጉዳይ ላይ የአንተ ቤተሰብ ተበዳይ ከሆነ እሱን ለማወቅ ነው እኮ። አንተ እሷም ተበዳይ ከሆነች ለማወቅ ነው እኮ። ምንድን ነህ አንተ? እኔ አሁን ለምሳሌ አንተም እኮ ነገ ከነገ ወዲያ ሰው ነህ። ተቸግረ መፍትሄ ፍለጋ ልትመጣ ትችላለህ። ስለአንተ ችግር እኔ ከሰማሁ ጠጋ ብዬ እጠይቅሃለሁ፣ ጠጋ ብዬ አወራለሁ፣ በምችለው አቅም እረዳሃለሁ። ስለዚህ አንተም አሁን እኔን ተባበረኝ። በመልካም ነው የመጣሁት፣ በመጥፎ አይደለም የመጣሁት። ተባህርለ። ስለዚህ
ቁጭ ብለን 10 ደቂቃ ጊዜ ስጠኝና ነው። የሚሆን ነገር አይደለም፣ እውነት የሚሆን ነገር አይደለም። እሷ ከሰራችሁ አንፃር ቁጭ ብዬ እንዲቆም ማነጋገር የራሱ ለኔ ትልቅ ውርደት። አሁን እሺ ለኔ እሷን ተዋት። አሁን ለኔ ብለህ 10 ደቂቃ ጊዜ ስጠኝና እንወጣለን። ገብቷል? ድጋሚም ወደዚህ ቤት አንመለስም። ስለዚህ 10 ደቂቃ የተፈጠረውን ነገር ምንድን ነው የሚለውን ነገር ንገረኝ። እኔም ትንሽ አሁን የጤና እክል አለብኝ። ገብቷል? ስለዚህ ቆይ ልንገርህ፣ ስማኝ፣ ይኸውልህ ልንገርህ። አሁን እኮ ልቡና እያመነታ ነው። እሷ ስላንተ መልካም ነገር መልካም እኮ ይኸውልህ፣ ገባኝ። አንተን ስለማላቅህ ነው። እኔ አንተን ስለማላቅህ ቆሜ ራሱ እያወራሁ ያለሁት እያነገርከኝ ያለው ምንም አሳማኝ ነገር አለ። እሺ በቃ ተው። ከየት እንደመጣችሁ ከየት ይዘብኝ እኮ እነግርሃለሁ። እሺ ቁጭ በልና እኔ አስረዳሃለሁ። መጀመሪያ ቁጭ በል አንተ፣ ተረጋጋና ቁጭ በል። ቆይ እሺ በለኝና ቁጭ በልና ተረጋጋ። እሺ ምንም በትንሹም የተረጋጋ ይመስለኛል። አሁን ወደ ጉዳያችን መግባት እንችላለን። ሁሉ ወንድሜ እባክህ እኔ በእናትህ አትበጥብጠኝ። በቃ ምንድነው? እሺ እኔ እኮ አልገባኝም እኮ አሁንም ቁጭ ያልኩት እኮ ከአቅሜ በላይ ስለሆንክ ነው። ምንድነው እሺ የምትለኝ እኮ? አሁን ስለተፈጠረው አሁን በዚች ልጅ ላይ ስለተፈጠረው ነገር አንዳንድ ጥያቄ ብጠይቅ ምንድነው የተፈጠረው? አንደኛው ለአንተ እዚህ ጋር ከየት እንደመጣ እየነገርኩ ነው። ከየት እንደመጣ ነው ሲጀመር ካሜራ ይዘህ ምናምን ምንድነው? እሺ ካሜራው እኮ ለመረጃ ብለን ነው። እንዴ መረጃ እኔን እየቀረስክ ነው እንዴ? መረጃ እንትን የምትለው ውጣልኝ በቃ በእናትህ ቆይላና ሽሽ ነው። ውጣ ቆይላና ሽሽ ሰማኝ። እንደሱ በቦላ ይኸውልህ አይደለም ሰሞኑን አይደለም ካሜራ ደቀነህ ምናምን አይደለም። ውጡልኝ በቃ አዳምጠኝ። ይኸውልህ ውጣ። ምንም እንደማመጣው ነገር የለም። ተነሽ አንቺ ተነሽ። እሷ ጋር እንዳትደርስ። ተነሽ ውጪ። እሷ ጋር እንዳትደርስ። አይመለከትህም። ይኸውልህ አይመለከትህም። እሷ ጋር እንዳትደርስ። ይኸውልህ እስካሁን ድረስ ተረጋግቼ ነው ያወራው። ምንድነው ተረጋግቼ ነው ያወራው? ትሰማኛለህ? እሷ ጋር አትነጋገር። ቁጭ አንቺ እንዳትደርስ። ምንድነው የምታስፈራራው? ለምንድነው የምታዘው በሰው ቤት? ይኸውልህ ልንገርህ። ምንድነው በሰው ቤት የምታዘው? ሰማኝ፣ አዳምጠኝ። አንድ ነገር ልንገርህ። እስካሁን ተረጋግቼ ወጣት ነህ። ሰላምታም የነገረች ነገር ስላለ ነው። ምን እንዳይመጣ ነው እንዴ? እባክህ ውጣልኝ በቃ። እሺ ውጣልኝ። ነይ ምን ሆነ ማለት ነው? ቁጭ በል ተረጋግተህ ቁጭ ብዬ እስካሁን ደስ ተረጋግቼ ነው ያወራው። ቁጭ በል። ካንተም ብሶ እንደተላለ ደበደቡ ነው። እሺ ካንተም ብሶ እንደተላለ እንዴ? ሰው ደበደብ ነው የመጣው። ምንድነው ልብሷ የሚገባው? ይሄ ነው ልብሷ። እቺ ልጅ 9 ዓመት ስትሰራ የነበረው እንደመጣች ነው እናውቃለን። ሰማኝ፣ አዳምጠኝ። ምንድነው ማዳምጥ? ቆይ ቁጭ በል። ምንድነው የምቀመጠው? አስወጣልኝ እባክህ። አስጠፋልኝ። ቁጭ በል። አይጠፋም። ለብሮ ማይጠፋ ቁጭ በል። ቁጭ በል ብያለሁ። ሰማኛለህ አይደል? በሚገባ በምትፈልገው ቋንቋ ወራካለሁ። ከፈለግ ከዚህ በኋላ አልታገስህም። ወጣት ነህ፣ ልጅ ነህ። ከኔም በእድሜ ታንሳለህ ብዬ ነው ተረጋግቼ ማውራክ። እቺ ልጅ በደላችኋል። የሰራችበት ገንዘብ ምንም ነገር አልወቅ። ይሄን አትመልሰው። ራሷን ጠይቃት። ይሄን አትመልሰው። ራሷን ጠይቃት። ከማንም ጋር ስትንዘላዘል ነው የበተነችው። በቃ እሱ የሷ የግል በቃ ምን ማለት ነው? የግል ህይወቷ ተከፍሏታል። ገንዘቧን በትነዋል እኮ። ስለ ግል ህይወቷ ጠይቃት። የማን ይከፈላት? አይመለከተንም። እናትስ ከፍላታለች። ሸማ እናትና ወንድምስ የሉም። እንዴት የሉም? ሞቷል። ስለዚህ አንተ እንዴት እርግጠኛ ሆንክ ማለት? ስለዚህ ጉዳይ ታውቃለህ? ስለሷ ደሞዝ ይከፈል አይከፈል ታውቃለህ? እዚህ ቤት አልነበረች እንዴ እኮ? አንተ ምስክር ትሆናለህ። ሳይሰጧት ለምን ያሰሯት? ስማኝ፣ አዳምጠኝ። ገንዘቧን እንደወሰደች አንተ ምስክር ነህ ለቤት? ሰጥተዋታል። እርግጠኛ ነኝ። እቺ ስታር ገንዘቡን ይታርገች። ምን አውቃለሁ? ከማንም ጋር ስትንዘላዘል ምን አውቃለሁ? ይኸው ወጥተህ ጠይቅ። ከማንም ጋር ይኸውልህ፣ ሰውዬ የምታውቀው ነገር የለም። ስማኝ፣ አንድ ነገር ልንገርህ። ስማኝ አይደለም፣ ይኸውልህ የምታውቀው ነገር የለም። አንተ ከማንም ባለሱ ከማንም እዚህ ከሚቆም ሰው ጋር እንዳለ ስተለፋደርና ስትበታተን የነበረች ሰው። አሁን ይሄ ጥሩ ሰው ብለሻልሹ ነው አይደለ? ስላንቺ የሚያወራውን እየሰማሽ ነው። ኧረ ዞር በይ በእናትሽ። እኔ ምንድነው ፍላጎትሽ? ሲጀመር ምን ፈልገሽ ነው የመጣሽው? ሰው አስከትለሽ ልታስደበድብኝ ነው በቤታችን የመጣሽው? ያ ሁሉ ነገር ያደረግሽው ነገር ሳያንስሽ ስም አስጠፍተሽ አሰድበሽ ነው የሄድሽ አይደለ? ምንድነው የፈለግሽው? እኔ እናንተ እንዴት ነው ያሰደብኳችሁ? የእናቴን ስም አስጠፋሽ፣ የወንድሜን ስም አስጠፋሽ፣ የቤተሰባችንን አዋረድሽ በጎረቤት ፊት አይደል? ዝም ስላልሽ ነው። በቃ ወጣሽ። በቃ ላክልሽ። ከማንም ጋር ስትንዘላዘይ እየወጣሽ እየቀራሽ ብርሽን በትነሽ ጨረሽ። አሁን ደግሞ ብሬን አልሰጡኝም ብለሽ ልታስደበድቢ ሰው አመጣሽብኝ። ካሜራ አስደቅናችሁ ምናምን። ምንድነው እሺ እየሰራችሁ ያላችሁት ነገር? ምንድነው የምትሰሩት? ተገቢ ነው? እንደዚህ ይደረጋል? በቃ እኔ ብሄድ ይሻላል። ከዚህ በላይ ነው ቆይቶ የትም አትሄጂም። ቁጭ አዎ፣ ትውጣ። ቁጭ በይ። የትም አትሄጂም።
የትም አትሄጂም። ውጡ፣ አንተም ውጣ እባክህ ወንድሜ፣ አርፈህ ተቀመጥ። ውጡልኝ። ከዚህ ቤት የምፈልገውን ምክንያት እያንዳንዱ ነገር የምፈልገውን ነገር ካላገኘው የትም ንቅንቅ። ምንድን ነው የምፈልገው? ይኸውልህ ልንገርህ፣ በቀላሉ እናትህን ወንድምህን እፈልጋለሁ። አንተ ስለምታውቀው ስለዚች ነገር ሁሉ ትነግረኛለህ። ለምን አትውጡልኝ? አሁንም እዛው ላይ ውጡልኝ። በቃ ለምን ነው የምትረብሹ? ሰው ቤት ድረስ ሰብራችሁ ገብታችሁ ካሜራ ይዛችሁ ምናምን እንደዚህ ይሄ ሁሉ ድራማ ተፈጠረ አይደለ? እስከ መደባደብ እስከ መደብደብ ደረጃ ደረሳችሁ። ይሄ እኮ ትልቅ ንቀት እኮ። ሰው ቤት ድረስ ገብቶ እንደዚህ ስለማታውቀው ነገር እንደዚህ ጋር እስከ መፈትፈል ድረስ አይደረግም እኮ እንደዚህ። ስለዚህ አንተ የምታውቀው ነገር እስኪ እኔ ልክ ያልሆንኩትን ነገር አንተ ንገረኝ። ምንም የምታውቀው ነገር የለም እኮ በቃ ምንም የምታውቀው ነገር የለም። እኔም ደግሞ የማስረዳት ግዴታ የለብኝም። በቃ ጨርሰናል። ወጣለች አይደል? ከዚህ ሁሉ ጊዜ በኋላ ከርማ የምትመጣበት ምክንያት ምንም ምክንያት የለም። ስማ አንድ ነገር ልንገርህ። ዝም ስላልን ነው። እኔ አንድ ነገር ልንገርህ። እቺ ልጅ በዚህ ሁኔታ ወጣ ማለት ነው ከእናንተ ቤት እንዲያባራችኋት ውጪ ወጣ አንድ ነገር በህይወቷ ላይ ቢፈጠር እዚህ ቤት ያለ ሰው ሁሉም ተጠያቂ። ምን እናውቃለን? ከኛ ቤት ነው እንደዚህ ሆነ የወጣችው? ከእናንተ ቤት ነው እንደዚህ ሆነ የወጣችው? ያታወቃት እሷም ነገረችኝ። ስለነገረች ነው ጎረቤት አካባቢ እሷ በነገረች ነው። ሰማኝ። ለምን አታዳምጥም? ይሰማኝ አይደለም? ጎረቤቱም አካባቢ ጠቅላላ ነው የነገሩ። ጠቅላላ ጎረቤት ምንም የምናውቀው ነገር የለም። ስለዚህ ይኸውልህ ልንገርህ አዳምጠኝ። አሁን አንተ ስለ ባህሪ በምንም እንደተቀየርክም አላውቅም። እሷ እንደነገረችኝ ከሆነ መልካም ባህሪ ነው ያለው ብላኛለች። መልካም ባህሪ ነው ያለን ምንም አልሆንም። በቃ እሷ ከሰራችሁ ስራ አንፃር ግን ይሄ ተገቢ አይደለም እኮ። ምን ሰራች እኮ? የሰራችው ነገረኝ። ስማችንን አስጠፍታናለች። ምን አረጉኝ ብላ ብዙ አረቶ በቃ በእናትህ ምን አረጉኝ ብላ ነው ስማችሁን ያስጠፋችሁ? ነገረኛ አንቺ ሱስ የሚለው ነገር ምንድን ነው? ያልነገርሽ ነገር አለ? ይኸውልህ ወንድሜ ገና ለገና ገንዘብ አላቸው ውርስ አላቸው ደርሷቸዋል ብላ ከሆነ እንደዚህ አስባ ገንዘብ ለመካፈል ከሆነ አስባ የመጣችው አናውቅም። የምን ውርስ ነው? ያልነገርሽ ሌላ ነገር አለ ብዬ ደጋግሜ ነግሬሽ አልነበር እንዴ? ታዲያ ምን እንደሆነ ከዚህ ሁሉ ጊዜ በኋላ የመጣችበት ምክንያት ምን እንደሆነ ራሱ አልገባኝም። አንደኛ ተቀምጠን ሁላ መነጋገር የለብንም እኮ አይደለም። ቆይ አንቺ አስጠንቅቄሻለሁ። የደበቅሽኝ ነገር ካለ ከአሁኑ ንገሪኝ ብዬሻለሁ አይደለ? መጀመሪያ ከዚህ ቤት ሲያስወጡኝ እናትየውና ወንድምየው ውርስ ለመውረስ ነው አሉኝ። እኔ የትኛውን ውርስ እንደሆነ እኔ ራሱ ምንም አውቀው ነገር የለም። ታዲያ ውርስ ምን ፍለጋ መጣሽ? ታዲያ ውርስ ፍለጋ ከሆነ ምን ፍለጋ መጣሽ? ምን ቀረኝ ብለሽ መጣሽ? ስራሽን እያወቅሽ ምን ፍለጋ ነው መጣሽ? የምን አባትነት ነው? ወንድምህ አባት እንደሆነ ታውቃለህ። እኔ ምንም አውቀው ነገር የለም። ወንድሜ ጭራሽ አባት ነው ነግረውሃል። ያለዛ እንደዚህ አትሆንም አንተ። ምንም ማውቀው ነገር የለም። በቃ ስትወጪ ስንት ጊዜ ሆኖሻል? አሁን ከስንት ጊዜ በኋላ ነው የመጣሽው? ምን ፍለጋ እንደመጣሽ አልገባኝም። ዝም ስላለሽ ነው ያረግሽውን ነገር ሁሉ ሰምቻለሁ። በቃ ታውቂዋለሽ፣ ልቦናሽ ያውቀዋል የሰራሽውን ሰው። እሺ ምንድን ነው ያደረኩት ነገር? ዝም ስላልን ነው እንደዚህ ሰው ይዘሽ መተሽ እንደዚህ የሁሉ ብጥብጥ መፍጠር ሁካታ መፍጠር ላንቺ ራስ ጥሩ ነው? ይሄ ብጥብጥ እኮ አይደለም። ብጥብጥ የፈጠርከው ራስህ ነህ። አይደረግም። በቃ የሰው ቤት ነው። ከየት እንደመጣ ሁሉ አይታወቅም። ካሜራ ደቅናችሁ ነው። አሁን ይኸውልህ ስለሌላ ነገር አናውራ። ፍቃድ አይጠየቅም እኮ አታውቀኝ አላውቅህም። በቃ አሁን ስለሌላ ነገር ባናውራ ይሻላል። ተረዳኝ አይደለ? አሁን የመጣሁበት ጉዳይ አሁን እኔ በራሴ ግራ እየተገባሁ ነው። እሷም ያልነገረችኝ ነገር አለ። አሁንም እየደበቀችኝ አሁንም ልነግርሽ ነው። እኔ ምንም የደበቅኩ ነገር የለም። እኔ ምንም ስለ ውርሱ ምን ነገርሽኝ? እኔ ስለ ውርሱ እኔ ውርስ ትወርሻለሽ አሉኝ እንጂ እኮ ውርስ ለመውረስ ነው እንደዚህ ሁሉ የልጁ አባት ነው ያልሽ ነው እንጂ ያሉኝ። እኔ ምንም ውርስ ነው የማውቀው ነገር የለም። ይኸውልህ ምን መሰለህ አሁን ላይ ሲጀመር ቆይ አንቺ ስለ መጋዘኑ ምናምን ታውቂያለሽ አይደል? ስለሚከራየው አሁን የምንኖርበት የምንተዳደርበት መጋዘን እንዳለ ታውቂያለሽ። ገና ለገና እሱ ተሽጦ እኩል ደርሳችኋል ከወንድሙ ጋር ብለሽ ከሆነ ይሄን አሰበሽ የመጣሽው አላውቅም። 01 ሳንቲም አታገኝም። የምን መጋዘን ነው? ይኸውልህ እኔን አዳምጠኝ ወንድም። የመጋዘን ካሜራውን ታጠፉልኝ ከሆነ አጥፉልኝና በስነ ስርዓት የምንነጋገር ከሆነ እንነጋገር። ነይ ወረስ ተቀበል። የመጋዘን ነው እስቲ አንቺ ንገረኝ እስቲ። ምን መሰለህ ቆይ ይኸውልህ ተከራይቶ ስማኝ ነኝ ተከራይቶ የምንተዳደርበት መጋዘን አለ። ትልቅ መጋዘን አለ በአባታችን በኩል የደረሰ እሱ
ገና ለገና ተሽጦ እኔና ወንድሜ ወደ 20 ሚሊዮን ነው ምናምን ይሸጣል ተብሏል። እኔና ወንድሜ ገና ለገና እኩል 10 ይደርሳቸዋል በሚል ሐሳብ ከሆነ ያንን ውርስ ለመጋራት ከሆነ የመጣቸው አላቅም ተልኳል። ገባ አንቺው ምንድነው ይሄ ሁሉ ጊዜ አስባና አቀዳ የመጣችበት ምክንያት አልገባኝ። ቆይ አዳምጪ። አሁን አንቺ ምንድነው ሐሳብሽ? አሁን ስለ ውርስ ደበቅሽኝ። መጋዘኑ ምንም የተሰማ ነገር የለም። ስለ መጋዘኑ እንደዚህ ምንም የደበቅሽኝ ነገር ካለ ንገሪኝ ብዬሻለሁ። እንዲህ ነች እንደዚህ ነች ይሄ ሁሉ ጊዜ ያከምራ እኔ ጋር ምንም እኮ የሚሰራው ነገር የለም። እኔ ሲጀመር አባትነቱ እንደምን እንጂ እኔ ምንም የሚፈልገው አባትነት አታስመስል። በቃ አባቱን ወጥሽ ፈልጊ። ከማን ከተንዘላዝልሽ እንዳመጣሽው እኛም አናውቅ። ቆይ አይደለም አሁን ይኸውልህ ወንድሜ እሷ ስጠይቃት ከዚህ ቤትም እንደማትወጣ አልፎ ሱቅ ምናምን ነው የምትሄደው። ሱቅ ሄዳ መች ትመለሳለች እንዴ? የሆነ ነገር ላርግ ብላ ወጣ መች ትመለሳለች? ከማንም ጋር ተንዘላዘል ቆይታ ምትመጣ ይሆንከው ቆይ አረ ባካችሁ በቃ እኔ ለምን እንደዚህ እንትን እንላለን? በቃ ስራዋን እኮ ራሷ ታውቃለች። ይሄ ሁሉ ማስመሰል እናንተን እኔ ለምን እንደሆነ አልገባኝም። አይደለም አሁን ይኸውልህ ምን መሰለህ አሁን በማንኛውም መልኩ ለሚመለከታት ሰው እቺ ልጅ ተቸግራ አሁን እኛ ልንመጣ ስንል ነው ራሱ ምግብ ይበላችሁ እንደ ሰውኛ ካሰብን ማንም ሰው ገንዘቧን የተበተነ ሰማኛ ነኝ ነገር ማንም ሰው ማለት ማንም ኢትዮጵያዊ ተርቦ ማንም ዝም የሚል የለም። ገንዘቧን የተበተነው ለምትለው ደግሞ እሷ ደግሞ ገንዘብ እናትክ እንዳልከፈሏት እንዳልሰጧት ነው የነገረችን። ባባል በዚህ መጠን ሰው ገንዘብ ይዞ ሆዱን በድሎ ማንም የሚኖር ኢትዮጵያ የለም። ማንም ይኸውልህ ወንድሜ በስነ ስርዓት ገንዘብ ይከፈላታል። ገንዘቧን ከማንም ጋር ነው የምትበትነው። ከማንም ጋር ተንዘላዝላት በስነ ስርዓት ይከፈላታል ለምትለው አንተ ቦርቦር ይሰጣታል። አዎ ይሰጣታል። እቺ ልጅ ከ9 ዓመት በፊት ልነግርህ 10 ዓመት ምናምን እድሜ ላይ የነበረች ሰው በዛን ታይም ላይ ያን ያክል ገንዘብ መስጠት ለሷ ምን አርጊ ማለት ነው? ይኸውልህ በቃ ትሰራለች አይደለ? እየሰራሽ ነበር። በዚህ ቤት ውስጥ እየሰራሽ ነበር። የምትሰራው ክፍያ ደግሞ ይሰጣታል። በቃ አልተከለከለችም። ግን የተመተና እንደምትመጣ የተጨረሰው ራበኝ እንደዚህ ገለመሉ ይሄ ሁሉ ድራማ ለምን እንደሆነ አልገባኝ። አንቺ ደሞዝ እየወሩ ነበር የሚከፈልሽ? አይደለም እንደነገርኩ ነው። በቃ እናትየው እትዬ ሁሌም ማስቀምጥልሽ ባንክ ላይ ነው እና እንደነገርኩ በቃ የበዓል ምናምን ሲሆን ቢጃማ ምናምን ትገዛልኛለች። ከዛ ውጭ ያለው ብር ደግሞ ባንክ ላይ ነው ያለው። ለአንድ ቁም ነገር ምናምን ሲደርስ ነው ክህደት። እኔ በዚህ ልክ ክህደት በዚህ ልክ እኔ ለምን አልደውልም? ማን ጋር ነው የምትደውለው? ቆይቶ ይምጡና ከነሱ ትሰማለህ እኮ ማን ጋር ነው የምትደውለው? እናቴ ትምጣና አይ እንዴ አትደውልላት እባክህን አትደውልላት። ቆይ እስቲ ቆይ አንዴ ያዘው። ቆይ አንድ ጊዜ ያዘው እኮ አንዴ ያዘው። እሷም ጠይቃት ጥያቄ ስላለኝ ነው። አንዴ ያዘው። ቆይ ስሚ አንቺ የደበቅሽ ነገር አለ እንዴ? ምንም የደበቅኩ ነገር የለም። እና ለምንድን ነው እሳቸው ጋር እንዳይደውል የፈለግሽው? በቃ እውነቷ እንዳይጋለጥባት ውሸቷ እንዳይገዚህ እንዳደረጉኝ ነገር ያለው ያልነገርሽ ነገር አለ አሁንም ልጅቷ አልኩ ያልነገርሽ ነገር ካለ አሁንም ንገሪኝ። ሁሉንም ነገር ያለው ግን ደግሞ አሳይቻለሁ አይደል ምን እንዳደረጉ። ስለሱ ከሆነ ነው የነገርኩሽ እኮ አትፍሪ። ምንም ያስፈራሽ ነገር የለም። በቃ የኛም ሰዎች አሉ ልሽ ንገርሽ ውጭ ተሻችኋል አይደል? አብረን የመጣናችሁ ሰዎች አንቺ ላይ ምንም የሚፈጠር ነገር የለም። አሁንም እርግጠኛ ሆኜ ያልነገርሽኝ ነገር ካለ ንገሪኝ። ግራ አጋብተሽኛል። ነገር ያለው እኔ ምንም የደበቅኩ ነገር የለም። ለምን አልደውልም? እንዴት ታዲያ ልበልሽ? እንዴት ልመልሽ? እኔም እኮ ግራ ገባ። ብዙ ነገር ይልሽ እንደዚህ አይነት ነገር ሲፈጠር አንቺ በውስጥሽ ያለውን ነገር የምታስቢው ነገር መናገር ነው። አንድ ጊዜ ይምጡና እውነታውን ከራሷቸው ከነሱ አንድ ጊዜ ቆይ አንድ ጊዜ ዝጋው አንድ ጊዜ ሰሚያለሽ። አሁን እነሱ መጣው እዚህ ፊት ለፊት እኔንም ግራ እንዳታጋቢኝ። ምንም ግራ የሚያጋባ ነገር የለም። በቃ እኔ እንዲሁ ምንም ነገር አልፈልግም። በቃ እኔ ብሄር ነው የሚሻለው። የት ነው የምትሄጂው? በቃ እኔ ምንም ያደረግሽው ነገር አለ? ምንም ያደረኩት ነገር ስለዚህ ምን ያሰራሻል? ስራዋን ስለምታውቅ ነው። ምን ያሰራሻል አንቺ? እኔ ምንም የሰራሁት ነገር ስለዚህ በቃ ተብራ መጥቶ ሁኔታውን ነው በቃ ምንም ያርበተበት ነገር የለም እንዴ። ይምጡ ራሳቸው መስማት ነው። ተበደልሽ አንቺ። እኔ ጋር ሰዎችም ጎረቤቶችም ምኖቹ መጥቶ ይነግሩኝ አንቺ ተበደል እንደሆንሽ ነው። ስለዚህ ምንድነው የሚያስፈራራሽ? ሴትዮዋን አንተ አታውቃትም። ስማት ዝም ምን እንዳያረጉሽ ነው?
ይኸውልህ እንደዚህ ሰው እያጠፋሽ ነው። እንደዚህ አሰድባን ይወጣችሁ። አሁን ይኸውልሽ ልንገርሽ፣ ከመሬት ተነስቶ የሰው ስም እንትን ማለት ተገቢ አይደለም። ሰው ቤት ድረስ መጡ። አሁን ልንገርሽ፣ ይኸውልሽ ስሚ፣ አንቺ ምንም ከዚህ በኋላ አልደግምልሽም። አንቺን በእንደዚህ አይነት ነገር ስጋት ውስጥ የሚከት ነገር ምንም ነገር የለም። የደበቅሽኝም ነገር ካለ ንገሪኝ በስነ ስርዓት። ነገር የለም። በቃ እኔ የሚያሳስበኝ ወንድሜና ወንድሜ ብቻ ነው። ስለ ወንድምሽም አውርተናል፣ ጨርሰናል። አሁን አንድ ነገር ልንገርሽ፣ እናትየውም ሆነ ወንድምየው ሲመጡ አንቺ ነሽ እኮ ተበዳይ ለእኔ እንደነገርሽኝ ከሆነ። ስለዚህ ምንም የሚያስፈራሽ ምንም ያስደነግጥሽ ነገር የለም። እነሱ ናቸው አንቺ ላይ በፈጸሙት ነገር የፈጸሙት ነገር ካለ እነሱ ናቸው መፍራትና ማፈር ያለባቸው። ስለዚህ አንተ ከዚህ በተለየ አመለካከት ሌላ ነገር ምንም የደበቀኝ ነገር የለም አይደል? እኔ እውነታውን ነግሬሃለሁ። በቃ ስራዋን የምታውቀው ራሷ ናት። ይምጡ፣ ተነጋገሩ ከራሳቸው ጋር። ከነሱ አንደበት ስማ። አዎ ተማሪ ነገር አይደል? እኔንም እንትን ከምትሉኝ ያለ እንትን ከምታደርጉኝ ይምጡና ራሳቸው ከአንደበት እነሱ ፊት እኮ። ግን ቆይ ልንገርህ አንድ ጥያቄ ልጠይቅ። ተማሪ ነህ አይደል አንተ? እኔ ተማሪ ነህ። ተማሪ መሆን በጣም ጥሩ። ስለዚህ ከትምህርት ብዙ ነገር የሚያስተጓጉሉ ነገር በዚህ ጉዳይ ላይ ሊኖርብህ ይችላል። እሱንም ነገር እያሰብክ እኔ ይኸውልህ ምንም መስተጓጉል የሚባል ነገር የለም። አንደኛ ነገር ይኸውልህ ይምጡ፣ ከራሳቸው ጋር ተነጋገሩ። መረጃ አውቀህ መረጃ በመደበቅ ራሱ ከባድ ነገር። ምንም የተደበቀ ነገር የለም። መረጃ መደበቅ አለመደበቅ። ስለዚህ አንተ የደበቀኝ ነገር ስለሌለ የለም፣ ይምጡ፣ ከራሳቸው አንደበት ተነጋገሩ። ደውልላቸው። ሄሎ ሜ አረ ነይ ቤት እስቲ በእናትሽ ነይ፣ ጉድሽን አልሰማሽ። አረ ተንጋግተው መተውልሽ እዚህ አረ የሚሉት ነገር ነይ እስቲ ቤት። በርጋታ ነው የምንተው ነው። ቤት ነይ ነይ፣ እዚህ የሚሰራው ስራ ሌላ ነው። ቶሎ በይ። ያው አሁን ይመጣሉ፣ ራሳቸው አንደበት ፊት ለፊት ራሳቸው ይነጋገሩ። በቃ አሁን የሚገርም ይሄ ሁሉ ጊዜ ታውቂዋለሽ። አሁን ጥሩ ሰው ብለሻልሽ። እንደዚህ ምንም አልሆንም። ስራሽን ታውቂያለሽ። አሁን አንተ በሱ ስራ ነው እንደዚህ የሆንከው። የእሷም እኮ ስራዋን ቢሆንም እኮ አንተ ያ መልካም ቀናነት ምንም አልሆንኩም። በቃ የቤተሰቤን ስም አጥፍታለች። በቃ ቤተሰቦች እናቴን፣ ወንድሜን ስማቸውን አስጠፍታ ነው የወጣችው። አበባ ይዤ እንድቀበላት መቼም አጠብቅም። እንደዚህ አይነት ነገር አይደለም። እኔ የምልህ አንድ ነገር ልንገርህ። አሁን ለምሳሌ እንደዚህ እርግዝና ምናምን ከየትም ስትንዘላዘል ምናምን ነው ያመጣችው ብለኸኛል። ስለ እርግዝናው እንዴት ነው አንተ ያወቅኸው? ምን ማለት ነው? እንዴት ነው ያወቅኸው? ስለ እርግዝናው አሁን ስለ እሷ እርግዝና እንዴት ነው ያወቅኸው? ነገሩኝ እኮ ከወንድምህ ነው የተረገዘው ተባልኩኝ። ከወንድምህ ነው የተረገዘው። እሷ ከማንም ጋር ተንዘላዝላ ያመጣችው ልጅ ከወንድምህ ጋር ነው። ስም ተለጠፈ። ገና ለገና ገንዘብ ማጥፋታውን ስም ማጥፋታ በምን ላይ ለምንድን ወንድሜ እንደዚህ አይነት ስራ ይሰራል? ከማንም ጋር እየወጣች በየሄደችበት እየቀረች ስትንዘላዘል የከረመችው እሷ። ኧረ አቤል ግን ምንድን ነው የምታወራው? እባክሽን እኔ ባታወሪኝ ደስ ይለኛል። ስለዚህ እሷ አንተ አሁን በራስህ እሳቤ እንዳገም ከዚህ ቤት ውጪ ከሌላው እንደጋገም አላት ነው። በደንብ ለምሳሌ ማለት ነው ታውቃቸዋለህ። ሰዎች ታረጋቸው ነገር እኔ ምን አውቃ ከሀምሳው ጋር ምን ዞሩ ትወጣለች፣ እየወጣችበት መቅረት ነው። እሱ የሚለው ነገር እንዴት ነው? እውነት ነው? ኧረ እኔ ሱቅ እራሱ እኮ ሲሄድ ቶሎ ነው የምመለሰው። እኔ ማንንም አውቀው ነገር የለም እኮ ከውጭ እኮ። አሁን አንተ እኮ ምን መሰለህ፣ ስማኝ ወንድሜ፣ ሁላችንም ስህተተኞች ነን። ሁላችንም ፍጹም እግዚአብሔር ይመስገን። ለምን አሁን በቃ እየመጡ ነው አይደለ? ለምን ከነሱ ጋር ተነጋገሩ? አንተ የምታውቀው ነገር ካለ በቃ ምንም የማውቀው ነገር የለም። በቃ ወንድሜ ምንም እንደማያውቅ ቀጣፊ ሌባ እንደሆነች ነው የማውቀው። ውሸታ ይሄ ሁሉ ጊዜ አስከርሞ እንደዚህ ሰው አምጥቶ እንደዚህ ካሜራ አስደቅኖ ምን ብሎ የሚያስደርግ ነገር። የኛ እኮ ካሜራ መደበቅ ነገርኩህ እኮ ካሜራ ፊት ለፊት ነው። አልደበቅን እኮ አይደረግም ነው በቃ አይደረግም። የአንድ ሰው ፊት ካሜራ ይዘህ ስትመጣ
ማስፈቀድ የሚባል ነገር አለ። ፍቃድ ጠይቀህ ነው ያ ሰው ምንድነው ዝም ብለህ ካሜራ እየቀረስክ መጣ እንደዚህ ከፍተህ ምናምን የሰው ቤት ገመናና እሱ እውነት ነው ልክ ነህ ግን ፈቃድህን አንኳኩቼ በር ከፍተህልኝ ፈቃድህን ጠይቄ ነው የገባሁት ካሜራ እኮ ደቅና አብረተህ እኮ ነው የመጣው በቃ እንደዚህ አይደረግም ወላ ሰላም ነው ነይ ጉድሽን ተመልከች አንቺ ልክስክስ ምን አቻልም በምንም ታምጪ ልክስክስ ከታ ያመጣ ኮሽ ቆይ አንቺ ባለጌ ደግሞ የልጅ አባት አንተ ልብሷ እንዳነካ